መዝሙረ ዳዊት መጽሐፍ ምዕራፍ 2 ላይ እናወጣለን። ቁጥር 1 ሕዝቦች ለምን ያሴራሉ? ሰዎችስ ለምን ከንቱ ነገር ያውጠነጥናሉ? የምድር ነገሥታት ተነሱ፣ ገዢዎችም በእግዚአብሔርና በመሲሁ ላይ ሊመክሩ ተሰበሰቡ። ሰንሰለታቸውን እንበጥስ፣ የእግር ብረታቸውንም አውልቀን እንጣላሉ። በሰማይ ዙፋን ላይ የተቀመጠው ይስቃል፣ ጌታም ይሳለቅባቸዋል። ከዚያም በቁጣው ይናገራቸዋል፣ በመዓቱም ያስደነግጣቸዋል። ከፍ እናድርግ መጽሐፋችንን። እኔ የምለውን ከእግዚአብሔር ቃል ለመስማት የወደደ ሰው እጁን ከፍ ያድርግ። እኔ የምለውን ከኔ ጋር በሉ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በዛሬ ማለዳ በቤተ ክርስቲያናችን የእግዚአብሔርን ቃል ከኛ ጋር እየተካፈላችሁ ያላችሁ፣ ዛሬ ባጭሩ የምንካፈለው ሐሳብ የተቀባ ሰው በረከቶች የሚል ይሆናል። ዳዊት በመዝሙሮቹ ውስጥ ስሙን በመለወጥ የተቀባ ሰው በማለት ራሱን ይጠራል። በጣም የሚገርመው ስሙን ለውጦ ራሱን የሚጠራ አይነት ሰው ነው። ስሙን ለውጦ ራሱን ይጠራል። የተቀባ ሰው ብሎ ራሱን ይጠራል። ምክንያቱም የተቀባ ሰው ያለውን በረከት በሚገባ አንደርስታንድ ያደረገ ይመስለኛል። እና የተቀባ ሰው በሕይወቱ ምን አይነት በረከቶችን እንደሚያገኝ ይናገራል ማለት ነው። የምትጽፉ ሰዎች አንደኛ የተቀባ ሰው በክፎች ምክር አይያዝም። የተቀባ ሰው በክፎች ምክር አይያዝም። አሁን ባነበብኩላችሁ የመዝሙረ ዳዊት መጽሐፍ ምዕራፍ 2 ከቁጥር 1 ጀምሮ ስታነቡ ሕዝቦች ለምን ያሴራሉ ይላል። ሰዎች ለምን ከንቱ ያውጠነጥናሉ ብሎ ይናገራል። ከዛም የምድር ነገሥታት ገዢዎች ሊመክሩ ተሰበሰቡ ይላል። ማለት በዳዊት ላይ ብዙዎች ይሰበሰባሉ፣ ብዙዎች ይከማቻሉ፣ ብዙዎች ይመክራሉ። እና ደግሞ የሚገርመው ነገር ሕዝቦች ይላል፣ ከዛ ሲቀጥል ሰዎች ይላል፣ ከዛ ሲቀጥል የምድር ነገሥታት ይላል፣ ገዢዎች ይላል። ነገር ግን የሚያውጠነጥኑት ነገር ከንቱ ነው ይላል። በእግዚአብሔርና በመሲሁ ላይ ማለት በክርስቶስ በተቀባው ላይ ማለት ነው። እና እነዚህ ይማከራሉ፣ ይሰበሰባሉ። ከዛስ ግን ምክራቸው ይሄ የሚያውጠነጥኑት ነገር ከንቱ ይሆናል ብሎ ይናገራልና የተቀባ ሰው አንዱ በረከቱ ምንድነው? ያው ታውቃላችሁ፣ እኛ በኒው ቴስተመንት በዚህ ቀብተን ምንጸልይላችሁ ቅባት በመንፈስ ዓለም ለሚሆነው ማሳያ ይሆን ዘንድ ነው እንጂ ቅባት በአዲስ ኪዳን መንፈስ ቅዱስ ነው። ስለዚህ ከቅዱሱ ቅባት ተቀብላችኋል ብሎ ይናገራል። እና የቅባቱን አቅምና ሕይወት አንደርስታንድ ስታደርጉ ቅባቱ በሕይወታችሁ አክቲቬት እንዲሆን ያላችሁን ብሌሲንግ ደግሞ እንድታቁ ስለምፈልግ ነው። እና ምናልባት የቤተ ክርስቲያን ሽማግሌዎች፣ አገልጋዮች በቅባት ቀብተው ሲጸልዩላችሁ አንደርስታንድ እንድታደርጉ የሚገባው ነገር ምንድነው? በመንፈስ ዓለም ለሚሆነው ነገር በአካል ዓለም ማሳያ እንዲሆን ተፈልጎ ነው። በአዲስ ኪዳን ኤክስፒሪየንስ እንድታረጉ የሚፈለገው ነገር የስሙን ጉልበት ነው። ማወቅ ያለባችሁ የኢየሱስን የስሙን ጉልበት አንደርስታንድ እንድታረጉ ነው። ከዛ ደግሞ መሆን ያለበት እንድትረዱ የሚገባው በመንፈስ ዓለም ለሚሆነው ነገር በአካል ዓለም ማሳያ እንዲሆን የሚሆን ነገር ነው። እና እኛ መንፈስ ቅዱስ ቅባት የሚለው ሪፕሬዘንት የሚያደርገው እሱ እንደሆነ እንድታቁ ይገባልና የተቀባ ሰው አንዱ በረከቱ ምንድነው? በቃ በክፎች ምክር አይያዝም። ነገሥታት ይመክራሉ፣ ሕዝቦች ይመክራሉ፣ ገዢዎች ይመክራሉ። ግን ምክራቸው ከንቱ ይሆናል። በቃ እግዚአብሔር ይስቅባቸዋል፣ እግዚአብሔር ይሳለቅባቸዋል። እና በእናንተ ላይ ሲመከር፣ በሕይወታችሁ፣ በቤታችሁ፣ በትዳራችሁ ላይ ሲመከር እግዚአብሔር አምላክ ይስቅባቸዋል፣ ጌታ ይሳለቅባቸዋል ብሎ ይናገራል። እና የተቀባ ሰው አንዱ በረከት እሱ ነው። እያወቃችሁ ሳታውቁ በፊት ለፊት በስውር በስራ ቦታ፣ በትዳራችሁ፣ በጤናችሁ፣ በተለያየ ቦታ አጋንንት ክፉ የተለያየ ክፉ በእናንተ ላይ ከእግዚአብሔር ፍቃድ ውጭ የሆነ ምክር ሁሉ በኢየሱስ ክርስቶስ ስም አያገኛችሁ።
በደንብ አርጉና አሁን በደንብ አርጋችሁ አሜን በሉ። እና የተቀባ ሰው አንድ በረከቱ ምንድነው? የክፎች ምክር አይዘው። በቃ እንዴት እንያዘው፣ የት ቦታ እንያዘው፣ ምን ብናረግ ነው የምንይዘው ምናምን ብሎ በደንብ ደሞ ልንገራችሁ። የምድር ነገስታት፣ ህዝቦች፣ ሰዎች፣ ገዢዎች ሲማከሩ ነው በዜሮ አይደለም የሚማከሩት። የምድር ነገስታት ፖቴንሻል ያላቸው አይደለ ነገር ለነሱ የሚሰራላቸው ናቸው። እና ነገር ግን ነገር ለነሱ ይሰራል ማለት በቃ ምክራቸው በእናንተ ላይ ይሆናል ማለት እንዳልሆነ መጽሐፉ ይናገራል። እና ብዙ ጊዜ ያው እንደምታውቁት አጋንንት ይመክራል በብዙ መንገድ ህይወታችሁን፣ ቤታችሁን፣ ትዳራችሁን ለመበተን የሰበሰባችሁት ከንቱ እንዲሆን፣ ጤና እንዳይኖራችሁ፣ በእግዚአብሔር ነገር ላይ ፎከስ እንዳታረጉ በተለያየ መንገድ ይማከራልና ታውቃላችሁ አይደል? ሃማ ሲመክር እንደነበረ ግን እግዚአብሔር አምላክ ሌሊቱን ገልብጦት እንዳደረ ብዙ ይመከርባችኋል። ግን በኢየሱስም የመከሩባችሁ ምክር አያገኟችሁ። አንዱ እሱ ነው። ሁለተኛ የተቀባ ሰው ምህረቱን ያያል። የእግዚአብሔርን ምህረት የተቀባ ሰው ያያል። በመዝሙር 18 ቁጥር 50 ላይ የእግዚአብሔር ቃል ይናገራል። የተቀባ ሰው ምህረቱን ያያል። ከጠላቶቼ የሚታደገኝ እርሱ ነው። በእኔም ላይ ከቆሙ ከፍ ከፍ ታደርገኛለህ፣ ከግፈኛ ሰው ታድነኛል። አቤቱ ስለዚህ በአሕዛብ ዘንድ አመሰግንሃለሁ፣ ለስምህም እዘምራለሁ። የንጉሥን መድኃኒት ታላቅ ያደርጋል፣ ቸርነቱንም ለቀባው ለዳዊትና ለዘሩ ለዘላለም ይሰጣል። ምህረቱን እግዚአብሔር ያሳየዋል እያለ ዳዊት ይዘምራል። እና ይወላችሁ በደንብ ስሙኝ። የእግዚአብሔር ሰው ያው ሰው ነው። የእግዚአብሔር ሰው በሉና ጻፉ እስቲ ወረቀት ላይ የእግዚአብሔር ሰው ብላችሁ ጻፉ። እሺ የእግዚአብሔር ሰው ብላችሁ ጻፋችሁ? እዛው ጋር ቀጥላችሁ ሰው ነው ብላችሁ ጻፉ። የእግዚአብሔር ሰው አይደል ያላችሁት? መልአክ ይላል አይልም? ይላል አይልም? ስለዚህ የእግዚአብሔር ሰው አይደል ያላችሁት? እና ሰው ነው። ሂውማን ነው። በቃ ልክ አሁን አገልጋይ ሲሆን ሰው የማይመስላችሁ ሰዎች ካላችሁ እንደውም በጣም ከናንተ የባሰ ምስኪን ሰው ነው። እግዚአብሔር የተጠቀመባቸው ሰዎች ሁሉ ብታዩ እንዴ ጌታ ሆይ ግን አንተ የጸጋው ክብር ይመሰገን ዘንድ ምስኪን በሆኑ ሰዎች ነዋል ከኔ ነው ምናምን እንዳይባል ምስኪን ሰዎች እያመጣ እግዚአብሔር ይሰራልና የእግዚአብሔር ሰው ነው። የቱንም ያህል እግዚአብሔር ቢጠቀምብህ ምህረቱ ግን ያስፈልጋል። የምትጽፉ ሰዎች የቱንም ያህል እግዚአብሔር ቢጠቀምብህ ምህረቱ ግን ያስፈልጋል። በቃ ምህረቱ ያስፈልጋል። በጣም እግዚአብሔር ሊሰራብህ፣ ቃሉን ሊገልጥብህ፣ በሽተኛ ሊፈውስብህ፣ ድንቅ ታምራት በህይወት ሊሆን ምናምን ይችላል። ግን ሰው ነህ፣ ምህረት ያስፈልጋል። ዳዊት ብዙ ጊዜ ወድቋል። ያነሳው ምህረቱ ነው። ያነሳው ምህረቱና የተቀባ ሰው ምህረቱን ያያል። የእግዚአብሔርን ይቅርታ ያያል። ሶስተኛ የተቀባ ሰው ጌታ ያድነዋል። ጌታ ያድነዋል። የተቀባ ሰው አሁን ዳዊት ስሙን ለውጦ በመዝሙሮች ውስጥ የተቀባ እያለ ራሱን የሚጠራው የተቀባ ሰው በረከት እንዳለው ያውቃልና የተቀባ ሰው እግዚአብሔር ያድነዋል። እሺ እየሰማኝ ያለ ወዳጄ የሆነ ቀና ብሎ እያየኝ ያለ ካለ ይሁኛ። ዳዊት ብዙ ጊዜ ጦርነቶች አድርጓል ታውቃላችሁ። በጦርነት ውስጥ ደግሞ የመሞት እድል፣ በህይወት ያለ መኖር እድል ያጋጥማል። እና እንደውም ትዝ ካላችሁ ዳዊት በሞትና በሱ መካከል አንድ እርምጃ ሁሉ እስኪቀር ደርሶ ያውቃል። በቃ ከዚህ በኋላ ተስፋ የለውም የተባለበት ሳኦል አሳዶት በቃ እና የሚገባበት ጠፍቶ ቸግሮት ያውቃል። ነገር ግን ዳዊት ህይወቱን ስትመለከቱ ስለዚህ ሐሳብ ሲናገር በመዝሙር 20 ቁጥር 6 ላይ የተቀባ ሰውን ጌታ ያድነዋል ይላል። ችሎታው አይደለም፣ ዕውቀቱ አይደለም። እና የመሞት እድል እኮ ነበረው፣ የመጥፋት እድል ነበረው። ግን በቃ እግዚአብሔር የተቀባን ሰው እግዚአብሔር ያድነዋል። እግዚአብሔር አምላክ የምትጽፉ ሰዎች ከኃጢአት፣ ከፈተና፣ ከሞት እንደዚሁም ደግሞ ከሚጠሉ ሰዎች እጅ ያድነሃል። በኢየሱስ ስም ዛሬ ጸልይልሃለሁ። ከሚጠሉ ሰዎች እጅ ከመቼ እጄ ገባ ባዋረድኩት፣ በገለበጥኩት፣ ባቆምኩት ከሚሉ ሰዎች እጅ፣ ከሚጠሉ ሰዎች እጅ
ውድቀትን ከሚፈልጉ ሰዎች እጅ እግዚአብሔር ያድንሃል። እንደዚህ ይላል፣ በማዳንህ ደስ ይለናል፣ በአምላካችንም ስም ከፍ ከፍ እንላለን። ልመናህን ሁሉ እግዚአብሔር ይፈጽምልህ። እግዚአብሔር የቀባውን እንዳዳነው ዛሬ አወቅኩ። ከሰማይ መቅደሱ ይመልስለታል፣ በቀኙ ብርታት ማዳን። እግዚአብሔር የቀባውን እንዳዳነው እግዚአብሔር ነው ያዳነው እንጂ ሳኦልን እኮ ዳዊት ዲፋይን ሲያደርገው እንደዚህ ይላል፣ ዮናታንና ሳኦል እንዳንበሳም ብርቱ እንደ ንስርም ፈጣን ናቸው ይላል። ሳኦል ማለት ተራ ሰው አይደለም፣ እንዳንበሳ ብርቱ የሆነ ሰው ነው። እና እግዚአብሔር ነው ከሳኦል ያዳነው፣ የዳዊት ጦረኝነት ወይም ችሎታ አይደለም። እና እግዚአብሔር የቀባውን ሰው ያድነዋል። እስቲ በደንብ አርጋችሁ አሜን በሉ። ስለዚህ እኔ ዛሬ ሲጸልይላችሁ አንድም በክፉዎች ምክር እንዳትያዙ፣ ሁለትም ደግሞ እግዚአብሔር ምህረቱን እንዲያሳያችሁ፣ ምህረቱን በጤናችሁ፣ በስራችሁ፣ በአገልግሎታችሁ፣ በህይወታችሁ፣ በትዳራችሁ ምህረቱን እንዲያሳይ፣ በልጆቻችሁ ምህረቱን እንዲያሳያችሁ፣ ሶስትም ደግሞ ከሚወረወርባችሁ ከሚከፈትባችሁ ከማንኛውም አይነት ጥቃት እንደዚሁም ደግሞ ከኃጢአት፣ ከፈተና፣ ከሞት ከሚጠሏችሁ ሰዎች እጅ እግዚአብሔር እንዲያድናችሁ በኢየሱስ ስም ጸልያለሁ። አሜን ነው። እግዚአብሔር ያድነዋል። አራተኛ የተቀባ ሰው በረከቱ ምን መሰላችሁ? ደስታ ነው። ደስተኛ ነው። አሁን ታውቃላችሁ በዚህ ዘመን ከስኳር፣ ከኤችአይቪ፣ ከካንሰር በላይ ሰዎችን የሚገል ነገር ቢኖር ጭንቀት ነው። በጣም ብዙ ሰው ስትረስድ ነው። በጣም ብዙ ሰው በጭንቀት ይቸገራል። እና እናንተ ጋር ግን ሐዘን ደግሞ የመንፈስ ጭንቀት ምናምን የሚባል ነገር አይኖርም። ምክንያቱም መጽሐፍም እንደሚናገር ማለት ነው። እና የተቀባ ሰው አንድ በረከት አለው። በቃ ደስታ። ቢዝነሱ ፌል አድርጓል፣ ሰውየው ግን ይስቃል። ጠላቶች ከበውታል፣ ሰውየው ግን ፈገግ ይላል። የጠበቀው ነገር አልሆነም ምናምን፣ ቪዛው ዘግይቷል፣ ፕሮሰሱ ምናምን። ብቻ ምን ላችሁ ፈልጌ ነው እንደ ሰው ላወራችሁ ብዬ ነው። እና እግዚአብሔር ደግሞ ሰዋዊነትን እንድታጡ አይፈልግም። እና በቃ አንዱ የተቀባ ሰው በረከት ምን መሰላችሁ? ደስታ። ወዳጆች ደስታ በአንበሳ ቢራ አይመጣም። አንበሳ ቢራ ስትገባ ነው አንበሳ ብሎ የሚያስገባ፣ ስትወጣ ሬሳ አርጎ ነው የሚያስወጣ። እውነቴን ነው። ምን ስትገባ እስቲ አንበሳ ቢራ ይጠጣ መጀመር ከመጠጣት በፊት እንደ አንበሳ ጎፈሬ ሁሉ ያበቀልክ ይመስላል። ከዛ በኋላ ግን ይገርማል፣ ኩስስ ብለ እንደው በሰላም እየገፈተሩ አስወጥቶ ጭቡጦ አክለ ነውና። አሁን የእግዚአብሔር ደስታ አጎበር የለበት፣ ራስ ምታት የለበት። እውነቴን እኮ ነው የምነግራችሁ። አረና ይሄ የተቀባ ሰው በረከት፣ የክርስቲያን አሁን ጴንጤ የሆነ ምን አተረፍክ ሲባል ደስታ ነው። ፒውር ደስታ፣ ንጽት ያለ ምንም እጅ የማይል የሰው ነገር የሌለ ሪግሬት የማታረግበት የማትጸጸትበት ደስታ። እስቲ በደንብ አርጋችሁ አሜን በሉ። በደስታ መንፈስ ትጥለቀለቃላችሁ። በደንብ አርጉና አሜን በሉ። አምስተኛ መዝሙር 45 ቁጥር 7 ጽድቅንም ወደድክ አመጽንም ጠላ፣ ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክ የደስታን ዘይት ቀባ። ኢየሱስና ደቀ መዛሙርቱ አንድ ላይ ወክ ሲያደርጉ ሲሄዱ መቼም እንዴት ነው የሚሄዱት ብላችሁ ታስባላችሁ? እኔ ጌታዬ በጣም በቃ ሰው ነው አይደል? ምስኪን ሰው፣ ደሃ የሚወድ ሁሉም ሰው የሚነካው፣ ዘኪዮስ ቤት የሚገባ አይደል? ኤኒዌር በገበያ በነገራችን ላይ ኢየሱስ የምድር ወገብን የሚያክል ርዝመት በእግሩ እንደሄደ ይታመናልና በቃ በገጠር በገበያ ሁሉ ይዞራል ጌታና በቃ ወክ ያረጉ ነው ኢየሱስና ደቀ መዛሙርቱ ብላችሁ ስታስቡ አሁን እየሄዱ እያለ እንዴት የሚሄዱ ይመስላችኋል? እንዴት እንደ ወታደር እንደዚህ ያሉ? እኔ እንደሱ የሚሄዱ አይመስለኝም። በቃ እያወሩ የሳቁ የተጫወቱ እና እነ ኢየሱስ ከነ ጴጥሮስ ጋር ተሰብስበው ባለበት በጣም ሳቅ ከሰማ በጣም የሚስቀው ጌታ ነው የሚስቀው በጣም ምን ነው እናንተ ለምንድን ነው የምታፍሩት? ከወንድሞቹ ይልቅ የደስታን ቅባት ቀባው እንደሚል መጽሐፍ በቃ በጣም እናንተ ሰፈር በጣም ከሳቃችሁ እናንተ ነው የምትስቁት። እሺ እኔ እስቃለሁ፣ ተውት እናንተ። እኔ ግን እስቃለሁ በኢየሱስ ስም። እግዚአብሔር እኔ ሳቄ ደስ ይለዋል። ምን ነው
ጌታ ይባረክና የደስታ ከወንድሞቹ ይልቅ ነው የሚለው ቃሉ። የንጽጽር ቃል ነው። ከወንድሞቹ ይልቅ እግዚአብሔር የደስታ ቅባት ቀባዋል። ይሄ ቃል የተነገረው ለኢየሱስ ነውና የደስታን ቅባት ቀባዋል። አንዱ የተቀባ ሰው በረከት ደስታ ነው። በቃ ትስቃላችሁ ትላለች። ሰው ሁሉ ይዞራል። ትስቃላችሁ። ኢየሱስ ጌታ ነው። እኔ ወንድሜ መድረክ ላይም ስቃለሁ፣ መሬት ላይም እስቃለሁ። ማንም የምሳቀቅበት ምክንያት የለም። ኢየሱስ ጌታ ነው። በቃ ይሄ ድብርት፣ ሐዘን፣ ጭጋግ አሁን በተለይ ክረምት ሲመጣ ዝናብ ሲሆን ምናምን ይሄ በቃ የሆነ ብቻህን ኩምትር ብለ የሆነ አንድ ክፍል ውስጥ ማንም እንዳያናግረኝ ምናምን እያልክ አትኖርም። በኢየሱስ ስም አሜን በል። ሜልበርን ታውቃላችሁ፣ በዓለም በጣም ለመኖር ምቹ ከሆኑ ከተማዎች አንዷ ነች። ነገር ግን ብዙዎች ራሳቸውን የሚያጠፉባትም ከተማ ነች። አሜሪካ ትኖራለህ ማለት በጣም ትስቃለህ ማለት አይደለም። እና ሰው በሀገሩ ሳይሆን የሚኖረው በመንፈሱ ነው የሚኖረው። በቃ ትስቃል። ኢየሱስ ጌታ ከዛ ጤነኛ ነው የምትሆነው። አሜን ነው። እና በጌታ በኢየሱስ ስም የደስታ ቅባት በላያችሁ ላይ ይፍሰስ። ግዴላችሁም ይሄ ድብርት፣ አዚም፣ ድንዛዜን የሚያወጣ የሚያባር የደስታ ቅባት በላያችሁ ላይ ይፍሰስ። በደም ጩሁና አሜን በሉ። ታውቃላችሁ ዲፕሬሽን ይተላለፋል፣ ይጋባል። ስፒሪት ነው፣ ዲሞኒክ ነው ዲፕሬሽን የሚባለው ጉዳይ። ብዙ ልጆች ራሳቸውን እንዲያጠፉ ያደርጋል። ታውቃላችሁ ወጣት ልጆች፣ ቲኔጀሮች ራሳቸውን ከፎቅ ላይ እንዲጥሉ፣ መርዝ እንዲጠጡ፣ እንዲታነቁ ምናምን ያደርጋል። አንድ መድኃኒት ነው። ልጆቻችሁን አይምሯቸውን ኪፕ የሚያደርግ የደስታ መንፈስ ቤታችሁ ላይ በኢየሱስም ፍሎ ያደርጋል። በቃ ልጆቻችሁ ፈጽመው ራሳቸውን ስለማጥፋት አያስቡ፣ ስለ መኖር ነው የሚያስቡት። እባርካቸዋለሁ በኢየሱስ ክርስቶስ ስም። የትኛውም ይሄ ራስን አጥፋ የሚል መንፈስ ከቤታችሁ የተሰበረ ይሁን። ዘራችሁን ወይ እንዳይመጣ በኢየሱስ ስም ጸለይኩኝ። ኢየሱስ ጌታ። የደስታ ቅባት የተቀባ ሰው ጉልበታም ነው። መዝሙር 92 ቁጥር 10 አቤቱ እነሆ ጠላቶች ይጠፋሉና አመጽንም የሚሰሩ ሁሉ ይበተናሉና ቀንዴ አንድ ቀንድ እንዳለው ከፍ ከፍ ይላል፣ ሽምግልናዬም በዘይት ይለመልማል። ሃሌሉያ። በዘይት ይለመልማል። የምጽፉ ሰዎች ቀንድ የኃይል አርማ ነው። ኦኬ ቀንድ ሪፕሬዘንት የሚያደርገው ኃይል ነው፣ ጉልበት ነው ሪፕሬዘንት የሚያደርገውና የተቀባ ሰው ጉልበቱ ይገርማል። እድሜው ሲጨምር ኃይሉ ይጨምራል። ናቹራሊ ታውቃላችሁ፣ ሰው እድሜው ሲጨምር ጉልበቱ ይቀንሳል። ናቹራሊ ሰው እድሜው ሲጨምር ጉልበቱ ይቀንሳል። አንድ ሰው ግን አለ የተቀባ ሰው አለና እድሜው ሲጨምር ልክ ኃይሉ እንደ እድሜው እንደዛ ጉልበቱ እየጨመረ አቅሙ እየጨመረ የመሮጥ ይሄ ችሎታው እየጨመረ ብዙ ነገሩ እየጨመረ ሰውየው እንደውም ያቆማል ሲባል እየጨመረ በቃ ያቋርጣል ሲባል እየጨረሰ እግዚአብሔር እያበረታው በጌታ በኢየሱስም በቅባቱ ጉልበት ኃይላችሁ እየጨመረ ይሄዳል። እስቲ በደንብ አርጉና አሜን በሉ። ስድስተኛ የተቀባ ሰው እግዚአብሔር መብራት ያዘጋጅለታል። መብራት በጨለማ ውስጥ የምትሄድበት ኤኒ ካይንድ ኦፍ ዳርክነስ አንተን አቆምህም፣ አይይዝም። ይገርማል። መጽሐፍ እንደሚናገር የእግዚአብሔር መብራት በላይ ላይ ይበራ በነበረ ጊዜ እኔም በጨለማ ውስጥ አልፌ በብርሃኑ በሄድኩኝ ጊዜ ብሎ ኢዮብ እንደተናገረ ብር ስላለ ጨለማ አይፈራም፣ እውቀት ስላለ ጨለማ አይፈራም፣ ስልጣን ስላለ ጨለማ አይፈራም። ቤት ሙሉ ጨለማ በአንድ ሻማ አምፖል ነው እንጂ የምታወጣው ጨለማ በአካፋ ዝቃ አታወጣም። ጨለማ በብር በመና አታወጣም። ጨለማ በብርሃን ነው። እና እግዚአብሔር እንደዚህ ያለ ለቀባሁት ሰው አለ መብራቴን አዘጋጅለታል። በጌታ በኢየሱስ መብራቴን አዘጋጅለታል። በኢየሱስም እግዚአብሔር በዚህ ክረምት ነገራችሁ ጋር የሚያደርስ መብራት ያዘጋጅላችኋል። በዚህ በኩል ሂዱ ይላችኋል፣ በዚህ በኩል ግቡ ይላችኋል። እግዚአብሔር መብራትን ያዘጋጅላችኋል። ይሄ እንዴት ነው? አሁን መቼም እናንተ እግዚአብሔር መልእክት ሲሰጣችሁ መልእክታችሁን ይዛችሁ ትመጣላችሁ። ከመልእክቱ መካከል ግን በጣም ውስጤን የነካኝ የሳሳውለት መልእክት ቢኖር አንዱ ይሄን ለተቀባ ሰው እግዚአብሔር መብራትን ያዘጋጅለታል። ሰው ታውቃላችሁ፣ ሰው በጨለማ ሲኖር በግምት ነው የሚኖረው። ሰው በጨለማ ሲኖር በድንግዝግዝ ነው የሚኖረው። ሰው በጨለማ ሲኖር በፍርሃት ነው የሚኖረው። ሰው በብርሃን ሲኖር ግን በቦልድነስ ነው የሚኖረው። በጌታ በኢየሱስ ክርስቶስ እግዚአብሔር መብራትን ያዘጋጅላችኋል።
አሁን ለምሳሌ 2018 እየመጣ ነው። እግዚአብሔር መብራትን ያዘጋጅላችሁ። እግዚአብሔር መብራትን ያዘጋጅላችሁ። ለምትል ለምሳሌ ሰው በገዛ ቤቱ መብራት ከጠፋ በግምትና በድንግዝግዝ በዳበሳ ነው የሚኖረው። ታውቃላችሁ? ሰው አይደለም በሰው ቤት አይደለም በገዛ ቤቱ እንኳን መብራት ሲጠፋ ታውቃላችሁ አይደል? ከዛ የሆነ መብራት እንደዚህ ብላችሁ እቃውን ለማንሳት እንኳን ከዛ ከሆነ ነገር ጋር እንዳትጋጩ የለመዳችሁበት ቤት እንኳን መብራት ሲኖርና ሳይኖር አንድ አይደለም። በጌታ በኢየሱስም እግዚአብሔር መብራትን ስለሚያዘጋጅላችሁ የሚቀጥለውን ዘመናችሁ በግምት አትኖሩ። የትኛው ነገራችሁ የቱ ጋር እንዳለ እርግጠኛ ሆናችሁ ትኖራላችሁ። በኢየሱስም እግዚአብሔር መብራትን ያዘጋጅላችኋል። በረከታችሁ የት እንዳለ መብራትን ያዘጋጅላችኋል። ስራችሁ የት እንዳለ እግዚአብሔር መብራትን ያዘጋጅላችኋል። በደም ጩና አሜን በሉ። በደም ጩና አሜን በሉ። እግዚአብሔር መብራትን ያዘጋጅላችኋል። እና ታውቃላችሁ መብራት የበራለት ሰው ፍንትው ብሎ ይታየዋል። ችግሩ የቱ ጋር እንዳለ ያያል። መፍትሄው ከየት እንደመምጣት እንዳለበት ያያል። መንገዱ የቱ ጋር እንደሆነ ያያል። አደጋው የቱ ጋር እንደሆነ ያያል። ኤቭሪቲንግ ያያል። እና እግዚአብሔር እንደዛ ለቀባው ሰው እኔ ዛሬ ማለዳ እንኳን ይሄን ቃል ብቻ እንኳን ይዛችሁ ብትሄዱ I swear to God I believe I strongly አምናለሁ በጌታ በኢየሱስም እግዚአብሔር መብራትን ያዘጋጅላችሁ። ሕይወታችሁ የግምት አይሆንም፣ የድንግዝግዝ አይሆንም፣ የዳበሳ አይሆንም፣ የስጋት አይሆንም። አሜን። ቁጭ በሉ። መዝሙር 132 ቁጥር 17 አይደል? በዚያ ለዳዊት ቀንድን አበቅላለሁ ለቀባውትም ሰው መብራትን አዘጋጃለሁ። ከዛ ጠላቶቹንም እፍረትን አለብሳቸዋለሁ። በእርሱ ግን ቅድስናዬ መብራትን አዘጋጅለታለሁ። ከዚህ በኋላ በግምት አይኖርም፣ በአጋጤው በድንግዝግዝ በፍርሃት አይኖር። መብራትን አዘጋጅለታል። ጨለማ የሚባል ነገር በህይወቱ እንዳይኖር አደርጋል። ስጋት ሰው በጨለማ ካለ በስጋት ነው የሚኖረው። በጌታ በኢየሱስም የምትፈሩት ነገር ከዚህ በኋላ ከናንተ ጋር ላይቀጥል እግዚአብሔር መብራትን ያዘጋጅላችኋል። አሜን ነው። የመጨረሻ የተቀባ ሰው ታውቃላችሁ? የተቀባ ሰው አንደኛ ሳሙኤል መጽሐፍ ምዕራፍ 10 ከቁጥር 1 እስከ 5 የተቀባ ሰው ምን ይሆንለታል መሰላችሁ? ስፍራን ይሰጠዋል ማለት ገዢነት ያገኛል። ከዛስ የጠፋበት ነገር መልሶ ያገኛል። ታስታውሳላችሁ አይደል? ሳኦል አህዮቹ ጠፍተውበት ነበረ። ከዛም ደግሞ ሰዎች ያገኙሃል አሉ። በራሔል መቃብር አጠገብ ደግሞ አሁንም ሰዎች ያገኙሃል፣ 2 ዳቦ ይሰጡሃል አሉ። ይኸውልህ የተቀባ ሰው ያገኘዋል፣ ደግሞ ፕሮቪዥን ያገኛል፣ ዳቦ ያገኛል። አሜን በል። ወይኔ እኔ ይሄን የተቀባ ሰው እንጀራ ያገኛል። እውነቴን ነው፣ እንጀራ ያገኛል። ደግሞ ስለ እግዚአብሔር ማውራት የምትችልበት አቅምን ታገኛል። እንደዚያ ነው። የነቢያት ጉባኤ ታገኛል። ከዛስ በቃ በትንቢት ትናገራል። ስለ እግዚአብሔር እንድትናገር ካፓሲቲ የእግዚአብሔር ቅባቱ ስለ እግዚአብሔር ትንቢት ፕሮፌሲ እንድትናገር በላይክ ላይ የእግዚአብሔር መንፈስ በኃይል በሕይወትህ ላይ እንዲሰራ አየ። የጠፋብን ይመልሳል፣ ገዢ ያደርጋል። ከመቀባቱ በፊት የጠፋ ነገር ከተቀባ በኋላ መጥተዋል። አህዮቹ ተገኝተዋል፣ 2 ሰዎች አግኝተዋል፣ 2 ዳቦ ተቀብሏል። ከዛ የነቢያት ጉባኤ አግኝተዋል። በቃ ሰውየው እንደሌላ ሰው ሆኗል። ኢየሱስ የተቀባ ሰው በረከት ነው። በቃ እንጀራ በኢየሱስ ተቀብተህ እንጀራማ አይርብህም። ጠኔ ችጋር እግዚአብሔር ይገስጸው እና ተቀብተህ እንጀራ ታገኝ። በቃ ያገኘዋል፣ 2 ዳቦ ይሰጠዋል። ከዛ ትንቢት ትናገራለህ። ከዛ ደግሞ ከዚህ ቀን ጀምሮ ቅባቱን አፍስበት፣ ሳሙኤል አፍስበትና አንተ ከዚህ ቀን ጀምሮ ገዢ ትሆናለህ። ደግሞ እየሄድክ ያለ 2 ሰዎች ያገኘዋል። ከዛ ምን ይሉሃል? አህዮቹ ተገኝተዋል ይሉሃል። ከዛ ደግሞ ስትሄድ የራሔል መቃብር ጋር 3 ሰዎች ያገኘዋል፣ 2 ዳቦ ይሰጠዋል። ከዛ ደግሞ ስትሄድ ነቢያት ጉባኤ ታገኘ፣ መንፈስ ይወርድብሃል። ከዛ አብረህ ከነሱ ጋር ትንቢት ትናገራል።
ከተቀባ በኋላ ሁሉ ነው የሆነው። ጻፉ እንዲህ ብላችሁ anointing እንጀራ አትራክት ያደርጋል። ፕሮቪዥን ራይት ሰዎች ሁሉ አትራክት ያደርጋል። እውነቴን ነው የምነግርህ። anointing እንጀራ አትራክት ያደርጋል። ይሄ እግዚአብሔር እንደዚህ የሚል ቃል ሰጥቶኝ ይሄ ትራንስሎኬት ታደርጋላችሁ። ከሆነ ቦታ ወደ ሌላ ቦታ በቃ ትንቀሳቀሳላችሁ። ስታግናንት የሆነ ህይወት ከህይወታችሁ ላይ ያበቃል። አሜን ነው ወይ? አንድ ቦታ ይሄ ስታክ ያደረገ ነገራችሁ በጌታ በኢየሱስ ስም መንቀሳቀስ ይጀምራል። መልአኩ መጥቶ ውሃውን እንደሚያናውጠው በጌታ በኢየሱስ ስም ስታግናንት የሆነ ይሄ ስታክ ያደረገ ነገር በኢየሱስ ስም ዛሬ ማለዳ መንቀሳቀስ ይጀምራል። በኢየሱስ ስም ይንቀሳቀሳል። ጽንስ በእናት ማህፀን ውስጥ እንደሚንቀሳቀስ በህይወት ያለ ነገር እንደሚንቀሳቀስ በኢየሱስ ስም በእናንተ ላይ ያለ አኖይንቲንግ ኦፕሬት ማድረግ ይጀምራል። መንቀሳቀስ ይጀምራል። በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ ለህዝብህ ለጠራኸው ለመረጥከው ለወደድከው በደም ለዋጀኸው ለህዝብህ በዚህ ጉባኤ ለሚገኙ ወንዶችና ሴት ልጆች ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ለህዝብህ ጸልያለሁ። በደም ለዋጃቸው ለጠራሃቸው በላያቸው ላይ ትልልቅ ፕሮግራም ላስቀመጥክባቸው ነገር ለዘገየባቸው ፈተና ለበዛባቸው ህይወት መንገዱ አቅጣጫው ለጠፋባቸው ለውጥ ለሚፈልጉ ጸልያለሁ። በጌታ በኢየሱስ ክርስቶስ ለተጠሩ መልእክት ላላቸው ቅባት ላለባቸው ክብር ላለባቸው ህይወት አንድ አይነት ለሆነባቸው ጸልያለሁ። እግዚአብሔር ሆይ ፈተና ለበዛባቸው ጠላት ለበዛባቸው ለውጥ ለሚፈልጉ ልጆች ለሚፈልጉ እግዚአብሔር ሆይ ስጦታን ካንተ ዘንድ መቀበል ለሚፈልጉ ሐዘን ላስጨነቃቸው ድብርት ውስጥ ላሉ ግራ ለተጋቡ በጭንገፋ ለሚቸገሩ አዲስ ነገር መጀመር ፈልገው አቅም ላጡ ማገልገል ፈልገው እግዚአብሔር ሆይ ለማገልገል ሁኔታዎች ያልተመቻቸላቸው መሮጥ ፈልገው መራመድ ፈልገው መውጣት ፈልገው መሻገር ፈልገው ካንተ ዘንድ እግዚአብሔር ሆይ እየጠየቁ ላሉ ሰዎች ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። ለተወሰደባቸው ጸልያለሁ። ምርኮ ለተወሰደባቸው ፈተና ለበዛባቸው በር ለተዘጋባቸው ህመም ለሚያስቸግራቸው ጸልያለሁ። በጌታ በኢየሱስ ስም በዕዳ ውስጥ ላሉ ጸልያለሁ። በሐዘን ውስጥ ላሉ ጸልያለሁ። በግራ መጋባት ውስጥ ላሉ ጸልያለሁ። ጸልይ ከኔ ጋር በጌታ በኢየሱስ ስም ማገልገል ለሚፈልጉ ጸልያለሁ። ይሄ ቅባት የዛሬ ማለዳ ቅባት ማገልገል ለሚፈልጉ መሮጥ ለሚፈልጉ ጸልያለሁ። በጌታ በኢየሱስ ስም አንድ ቀንድ እንዳለው አውሬ እግዚአብሔር ቀንዱን ከፍ ያደርግለታል። እግዚአብሔር መብራትን ያዘጋጅለታል። ለቀባው ሰው መብራትን አዘጋጃለሁ ብለሃል። በጌታ በኢየሱስ ስም ስራ ለጠፋባቸው ሰላም ለጠፋባቸው ብዙ ነገር ለጠፋባቸው ሰዎች የሚበራ መብራት ሪሲቪት ጸልዩ ከኔ ጋር ሪሲቪት በጌታ በኢየሱስ ስም ጸልያለሁ። ዛሬ ማለዳ ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በጌታ በኢየሱስ ስም ጸልያለሁ። በዚህ ቅባት ላይ ጸልያለሁ። የእግዚአብሔር መብራት የእግዚአብሔር ደስታ የእግዚአብሔር ኃይል የእግዚአብሔር ምሕረት የእግዚአብሔር ፈውስ የእግዚአብሔር በረከት የእግዚአብሔር ኃይል የእግዚአብሔር ጉልበት ለሐና ልጅ የሰጠ ኤልሳቤጥን ያሰበ የእግዚአብሔር ኃይል የእግዚአብሔር ጉልበት ሩትን ባለቤት ያደረገ ከቃርሚያ ሕይወት ያወጣ ወደ በረከት እርሻ የሚያስገባ ባለቤት የሚያደርግ አዋጅን የሚገለብጥ ቅባት ለአንዳንዱ አዋጅን የሚገለብጥ ነገራቸውን የሚያፈጥን ምርኳቸውን የሚያፈጥን የእግዚአብሔር ቅባት አይን የሚከፍት ቅባት በጠላቶቼ ላይ አይኔ ታያለች ተብሎ እንደተጻፈ አይን የሚከፍት ቅባት በኢየሱስ ስም የትንቢት መንፈስ ጸልዩ ከኔ ጋር ወጣቶች ወንዶች ሴቶች እዚህ ጉባኤ ያላችሁ አግሬሲቭሊ ጸልዩ በጌታ በኢየሱስ ስም እግዚአብሔር የሥራ በራችሁን ይከፍታል የሥራ በራችሁን ሌላ ሌቭል ውስጥ እግዚአብሔር ያስገባችኋል
አይኖቼ በጠላቶቼ ላይ ያያሉ ተብሎ እንደተጻፈ በኢየሱስም በዚህ ቅባት ላይ ጸልያለሁ። አይኖችን የሚከፍት ቅባት፣ ጆሮችን የሚከፍት ቅባት፣ ቅባት፣ ቀንበርን የሚሰብር ቅባት፣ ጨለማን የሚገፍ ቅባት፣ የእግዚአብሔር መብራት ከእንጀራ ጋር የሚያገናኝ፣ ከሥራ ጋር የሚያገናኝ፣ ከበረከት ጋር የሚያገናኝ፣ ከድል ፋንታ ጋር የሚያገናኝ፣ ስፍራን የሚሰጥ፣ ፖዚሽንን የሚሰጥ፣ ስልጣንን የሚሰጥ፣ ተሰሚነትን የሚሰጥ፣ ተቀባይነትን የሚሰጥ ቅባት በሉ። ጸልዩ። ከኔ ጋር እፈልጋለሁ በሉና ጸልዩ። አሚን ነው ወይ? አሚን ነው። ከኔ ጋር ናችሁ? አላችሁ ወይ? እሺ በሉ። እጆቻችሁን ከፍ አድርጉና እኔ ስጸልይ እናንተ አሜን ትላላችሁ። በጌታ በኢየሱስም በዚህ ቅባት ላይ ጸልያለሁ። በጌታ በኢየሱስም ስፍራን የሚሰጥ ቅባት፣ ፖዚሽንን የሚሰጥ ቅባት፣ ስልጣንን የሚሰጥ ቅባት በላያችሁ ላይ ይሆን። በኢየሱስም በላያችሁ ላይ ይሆን። በኢየሱስም ከድል ፋንታችሁ ጋር የሚያገናኝ ቅባት ይሆንላችሁ። ከበረከታችሁ ጋር፣ ከእንጀራችሁ ጋር፣ ከምርኳችሁ ጋር በኢየሱስም መገናኘት ይሆንላችሁ። በኢየሱስም ይሆንላችሁ። ከዚህ ቅባት በኋላ ጉልበታችሁ ይጨምር፣ ኃይላችሁ ይጨምር፣ አቅማችሁ ይጨምር፣ ሕይወታችሁ ይጨምር፣ ምርኳችሁ ይመለስ፣ የተወሰደባችሁ ይመለስ። መለኮታዊ ጥበቃ በላያችሁ ላይ ይሆን። መለኮታዊ ከለላ በላያችሁ ላይ ይሆን። በኢየሱስም ይሆንላችሁ። ያልተለመደ የእግዚአብሔር ጉብኝት ያገኛችሁ። በኢየሱስም ያገኛችሁ። ከፍ አድርጉ እጆቻችሁን። ታድሶ እንደገና የእንደገና ቅባት ለአንዳንድ ሰው የሪስቶሬሽን አኖይንቲንግ እንዲሆን፣ የመታደስ አኖይንቲንግ እንዲሆን፣ የታድሶ ቅባት እንዲሆን፣ የፈውስና የጤና ቅባት በጌታ በኢየሱስ ስም ወደ ኋላ እንዳትመለስ፣ ወደፊት እንድትሄድ፣ ጫካው እንዲመነጠር፣ ጉሙ እንዲመነጠር፣ ዳቱሩ እንዲመነጠር በኢየሱስ ስም አንቀሳቀስኩት። ያንተ የሆነ ነገር ይንቀሳቀስ። ያንተ የሆነ ነገር ስራክ ይንቀሳቀስ። በኢየሱስ እስራት ይበጠስ፣ ምርኮ ይመለስ። በኢየሱስ ዝግ በር ይከፈት፣ የሞተው ይንቀሳቀስ። አሚን ነው ወይ? ከኔ ጋር በመንፈስ ሁለት ሰዎች በአንድ ሐሳብ ተስማምተው ቢጸልዩ ይላል። እኔ ሌላ ማረገው ነገር የለም። ሁለት ሰዎች ይላል። እኛ ደግሞ ከሁለት በላይ ነን። እኛ ደግሞ በቤተ ክርስቲያን ነን። አሚን ነው። ስለዚህ ከኔ ጋር እየጸለየ ያለ ሰው እጁን ከፍ ያርግና ይሄን ጸሎት ጸልያለሁ። በዛሬው ቅባት ምክንያት እግዚአብሔር ወዳዘዘልህ ነገር መግባት ይሆንልህ። በኢየሱስ መግባት ይሆንልህ። ነገር ትራንስሎኬት ያድርግልህ። በኢየሱስም ያድርግልህ። ጌዲዮን እግዚአብሔር ካፒቴን እንዳደረገው የመሪነት ቅባት ይሆንልህ። የትውልድን እርግማን ታቆማለህ። ከዛሬው ቅባት በኋላ የትውልድን እርግማን ታቆማለህ። የቤተሰብህን ድህነት ትነቅላለህ። በኢየሱስም ትነቅላለህ። ታሪክን እንደገና ትጽፋለህ። በአንተ ላይ የተሰራ መሳሪያ አይከናወንም። ስላንተ አዲስ መዝገብ ይከፈታል። በኢየሱስም አንተን ለማየት ትውልድ ይሰበሰባል። እግዚአብሔር ያደረገልህን ለማየት ትውልድ ይሰበሰባል። የእግዚአብሔር የቸርነቱ ማሳያ ትሆናለህ። የደግነቱ ማሳያ ትሆናለህ። የፈዋሽነቱ ማሳያ ትሆናለህ።
ከፋር እጅህን አሜን በል። ከዛሬው ቅባት በኋላ አሜን በል። ከዛሬው ቅባት በኋላ በጌታ በኢየሱስም ሲታገልህ ሲዋጋ የነበረ ጠላት በጌታ በኢየሱስም ከእግር በታች ይወድቃል። የአክሊልህ ጊዜ መጥቷል። የአክሊልህ ጊዜ መጥቷል። የክብርህ ጊዜ መጥቷል። የሹመትህ ጊዜ መጥቷል። በኢየሱስም የምትገለጥበት ሲዝን ይሆናል። የምትገለጥበት ሲዝን ይሆናል። ከዚህ ቅባት በኋላ ከበቂ በላይ በሆነ በረከት እግዚአብሔር ይባርካል። ጽዋ ሞልቶ ይተርፋል። እግዚአብሔር ራስን በዘይት ይቀባዋል። በኢየሱስ ስም ይቀባዋል። ከውድቀት ትነሳለህ። ከውድቀት ትነሳለህ። ንግድ ይከናወናል። ልጆች ያድጋሉ። በኢየሱስም ቤት ሙሉ ይሆናል። በኢየሱስም ሙሉ ይሆናል። ወደፊት ትገሰግዛለህ። ተራራውን ትወርሳለህ። ጫካውን ትመነጥራለህ። ዱሩን ትመነጥራለህ። አሜን ነው ወይ? ከፍ አድርግ እጅህን የመጨረሻ ጊዜ። ከዛሬ ቅባት በኋላ የተግባር ሰው ሆነ ትገለጣል። የተግባር ሰው ሆነ ትገለጣል። ከንግግር ወደ ድርጊት ትገለጣል። በኢየሱስም የተግባር ሰው ሆነ ትገለጣል። ምርኮ ይመለሳል። ጤና ይስተካከላል። የትኛውም በረከት እንደገና ሪስቶር ያደርጋል። ያንተ ሊሆን የታሰበ ነገር ያንተ ይሆናል። ዕጣ ፋንታን ትጨብጣለህ። የምትፈልገውን ነገር ታገኛለህ። እግዚአብሔር በልብ ያስቀመጠውን በአካል ታየዋለህ። በኢየሱስም ታየዋለህ። በኢየሱስም ታየዋለህ። ትክክለኛ ረዳቶችን ታገኛለህ። ምንጮች በኢየሱስም ይፈልቃሉ። በኢየሱስም ይፈልቃሉ። ወደ 2018 ከመብራት ጋር ትሻገራለህ። ከመብራት ጋር ትሻገራለህ። እግዚአብሔር አስቀድሞ መብራትን በእጅ ይሰጣል። የድግዝግዝ ሕይወት አትኖርም። የግምት ሕይወት አትኖርም። የስጋት ሕይወት አትኖርም። ከዛሬ ቅባት በኋላ ጸልይልሃል። በጌታ በኢየሱስ መንገድ የተጠበቀ ይሆናል። መንገድ የተጠበቀ ይሆናል። ከጠላት የሚመጣ ማንኛውም አይነት ቀስትና ወጥመድ አያገኝም። በጌታ በኢየሱስም በእግዚአብሔር ማዳን ደስ ይላል። በኢየሱስም በቤት ያለ ታማሚ ይፈወሳል። በቤት ያለ ታማሚ ይፈወሳል። በኢየሱስም ይፈወሳል። በኢየሱስም ይፈወሳል። ጸለይኩልህ። አዲስ ቻፕተር ይከፈታል። አዲስ ቻፕተር ይከፈታል። የምትገለጥበት ሲዝን ይሆንልሃል። ለሥራ ጸለይኩልህ። ታገኛለህ። በኢየሱስም ታገኛለህ። በኢየሱስም ታገኛለህ። የሙሴ በትር የጠንቋዮችን በትር እንደዋጠች ያንተ የሆነ ነገር ይውጣል እንጂ አይዋጥም። ይውጣል እንጂ አይዋጥም። ይውጣል እንጂ አይዋጥም። ይውጣል እንጂ አይዋጥም። በአገልግሎት በኢየሱስም ትገለጣለህ። ጸለይኩልህ። በአገልግሎት ትገለጣለህ። የትንቢት መንፈስ በአንተ ላይ ይመጣል። የዝማሬ ቅባት በአንተ ላይ ይሆናል። የትምህርት መንፈስ በአንተ ላይ ይሆናል። እንደ ኃያልና እንደ ጨካኝ ትገለጣለህ። ሚስጥራቶችን ታያለህ። ሚስጥራቶችን ትሰማለህ። እግዚአብሔር በኃይል ያስኬድሃል። አሜን። ከሰገባው እንደተመዘዘ ሰይፍ በጠላቶች ላይ ድንጋጤ ይሆናል። በጠላቶች ላይ ድንጋጤ ይሆናል። አማንታ ካቻታ ኢን ዘ ማይቲ ኔም ኦፍ ጂሰስ ዝገት ይወገዳል። ድካም ይራገፋል። ድካም ይራገፋል። ዲፕሬሽን ይወድቃል። ሐዘን ይወድቃል። ሐዘን ይወድቃል። አዳዲስ ቅኔ፣ አዳዲስ ዝማሬ፣ አዳዲስ ቅኔ፣ አዳዲስ ዝማሬ። ሙት የሆነ ማህፀን በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም፣ በኢየሱስ ስም ጸልይ፣ 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 ጸልይ። ሲዝኑ የኔ ነው። ሲዝኑ የኔ ነው። ሲዝኑ የኔ ነው። ለአካብ የምትገለጥበት ጊዜ ደርሷል። ለአካብ የምትገለጥበት ጊዜ ደርሷል። በቅባት ትገለጣል። በቅባት ትገለጣል። በክብር ትገለጣል። በቅባት ትገለጣል። በክብር ትገለጣል። በኢየሱስ ስም፣ በኢየሱስ ስም እኔ ጸልይላለሁ። አሜን እያልክ አሜን እያልክ ጸሎት እንዳታቋርጥ። ከእንግዲህ ወዲህ አትለምንም። ከእንግዲህ ወዲህ አትለምንም።
ከእንግዲህ ወዲህ አትለምንም። የሰው ፊት አታይ፣ አትንከራተትም። እግዚአብሔር ርስት ይሰጣል። ሸክም ይራገፋል። እንደ አዲስ ትጀምራለህ። ያንተ የሆነው ነገር ይለመልማል። የቅባቱ ጉልበት በሕይወታችሁ ይገለጥ። ድካም በብርታት ይተካ። ሐዘን በደስታ ይተካ። ሞት በሕይወት ይለወጥ በኢየሱስ ስም። ጸለይኩና አንተ ጸልይ ከኔ ጋር በጌታ በኢየሱስ ስም። ሐዘን በደስታ ይተካ። ለቅሶ በሳቅ ይተካ። ያንተ የሆነ ነገር ሪቫይቭ ያድርግ በኢየሱስ ስም። ያድርግ በኢየሱስ ስም። በዚህ ክረምት እግዚአብሔር መብራትን ያዘጋጅላል። እግዚአብሔር መብራትን ያዘጋጅላል። እግዚአብሔር ፋይናንስን ያዘጋጅላል። የሚረዱን ሰዎች ያዘጋጃል። የሚያግዙን ሰዎች ያዘጋጃል። የሚያግዙን ሰዎች ያዘጋጃል። ያዘው የሚረዱን ሰዎች ያዘጋጃል። ጸልይ አንተ ወጣቶች ጸልዩ ከኔ ጋር፣ ወንዶች ጸልዩ ታጋላችሁ። የእግዚአብሔር መንፈስ በጌታ በኢየሱስ ስም ጸልያለሁ። በኢየሱስ ስም ጸልያለሁ። መባረክን ይባርካል። ስላንተ ሰዎች ይሰማሉ። ነገሥታት ይሰማሉ። የረፍት ሲዝን ይሆናል። የማረፊያ ሲዝን ይሆናል። ቤትን ይሰራልሃል። ፈውስ ቤት ይገባል። በኢየሱስ ስም ከአዳኝ እጅ እንደተወረወረ ቀስት ያደርጋል። እግዚአብሔር አምላክ ጠላቶችን ይቀጣል። ሃሌሉያ። ግራ እጃችሁን ወደ ላይ ከፍ አድርጉ። ኢየሱስ ቀኝ እጆቻችሁን ከፍ እንዳደረጋችሁ በዘመናችሁ እስከ ዛሬ ኤክስፒሪየንስ አርጋችሁ የማታውቁት የበረከትና የከፍታ ህይወት በጌታ በኢየሱስ ስም ንስር ከደመና በላይ ከንፋስ በላይ ከዝናብ በላይ ከወጀብ በላይ እንደዛ እንደምትበር ልክ እንደዛ በጌታ በኢየሱስ ስም አይታችሁ የማታውቁት በጌታ በኢየሱስ ስም የአገልግሎት ከፍታ፣ የቢዝነስ ከፍታ፣ የህይወት ከፍታ በኢየሱስ ስም ይሆንላችኋል። ቀኝ እጆቻችሁን በልባችሁ ላይ አድርጉ። በጌታ በኢየሱስ ስም የተቀባ ሰው በረከት ደስታ ነው። በኢየሱስ ስም ጸልያለሁ። ከዚህ በፊት በምንም ነገር ኤክስፒሪየንስ አርጋችሁ የማታውቁት የሰላም፣ የደስታ፣ የረፍት መንፈስ በጌታ በኢየሱስ ስም ያጥለቅልቃችሁ። በትዳራችሁ ደስተኛ፣ በኑሯችሁ ደስተኛ፣ በህይወታችሁ ደስተኛ ከሞላውና ከጎደለው ከሄደውና ከመጣው ነገር አንጻር ሳይሆን ከእግዚአብሔር አንጻር በጌታ በኢየሱስ ስም ዛሬ የደስታ ቅባት በላያችሁ ላይ ይሆን። በኢየሱስ ስም ይሆን። አሚንታችሁ አነሰ። በደም አሜን በሉ። በኢየሱስ ስም ይሆን። ሐዘን፣ ጭንቀት፣ ግራ መጋባት፣ ተስፋ መቁረጥ በኢየሱስ ክርስቶስ ስም ይነቀል። በኢየሱስ ስም ይነቀል። ቀኝ እጃችሁን እዛው ጋር እንዳደረጋችሁ ጸልያ። እግዚአብሔር ሆይ ሐኪም አለ ያለው በጌታ በኢየሱስ ስም እባጭ ሊሆን ይችላል፣ ካንሰር ሊሆን ይችላል፣ HIV ሊሆን ይችላል፣ የኩላሊት ህመም ሊሆን ይችላል። እግዚአብሔር ሆይ የጉበት በሽታ ሊሆን ይችላል። ስም ያለው ስም የሌለው በሽታ በጌታ በኢየሱስ ክርስቶስ ስም ጸልያ። ሰም በሳት ፊት እንደሚቀልጥ የቀለጠ ይሁን በጌታ በኢየሱስ ክርስቶስ ስም። የነርቭ ህመም፣ የወገብ ህመም፣ የዲስክ ህመም፣ የዲስክ መንሸራተት በጌታ በኢየሱስ ስም እንደሚገባ እንቅልፍ ያጣ ሰው ሊሆን ይችላል።
መንቀሳቀስ ያቃተው ሰው ሊሆን ይችላል። መስራት ያቃተው፣ መተኛት ያቃተው ከዚህ ቀን ጀምሮ በጌታ በኢየሱስም የኪንታሮት በሽታ፣ ልዩ ልዩ በሽታ በጌታ በኢየሱስም ሰንበሳት ፊት እንደሚቀልጥ የቀለጠ ይሆን። በኢየሱስ ስም የቀለጠ ይሆን። በኢየሱስ ስም የቀለጠ ይሆን። በኢየሱስ ስም የቀለጠ ይሆን። ሜዲካል ሪከርዳቸውን የሚቀይር ቅባት ሊሆን፣ ሜዲካል ሪከርዳቸው እንዲስተካከል፣ ሐኪም አለ ያለው ነገር እንዳይኖር የለም 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 የለም። በኢየሱስም የለም የለም የለም። የመስማት ችግር፣ የመናገር ችግር፣ የማየት ችግር በጌታ በኢየሱስም የመተኛት ችግር፣ የመራመድ የመቀመጥ ችግር፣ በውስጥ ያለ ደዌ፣ በውጭ ያለ ደዌ፣ ቆዳ ላይ ያለ በሽታ፣ በሰውነት ውስጥ ያለ በሽታ፣ በደም ውስጥ ያለ በሽታ በጌታ በኢየሱስም 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 ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን ፈውስ እንዲሆን። በዘር የሚመጣ በሽታ፣ የበሽታ መርገም በኢየሱስም እንዲሰበር 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 በኢየሱስም 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 በኢየሱስም። ሴት እስቲ አሜን በሉ። ለእናንተ እኮ ነው የምጸልየው። በደንብ አድርጋችሁ አሜን በሉ። በኢየሱስ የበሽታ ቀንበር በኢየሱስም ይሰበር፣ በኢየሱስም ይሰበር፣ በኢየሱስም ይሰበር። መካንነት ይሰበር፣ መካንነት ይሰበር፣ መካንነት ይሰበር፣ መካንነት ይሰበር። ሳሙኤል ይወለድ፣ ይስሐቅ ይወለድ፣ ሳሙኤል ይወለድ፣ ይስሐቅ ይወለድ፣ ዮሐንስ ይወለድ። በኢየሱስ መካንነት ይሰበር፣ መካንነት ይሰበር። ሳቅ ቤታቸው ይግባ። ቅባት የተቀባችሁበትን እጃችሁን ያዙ። እንደዚህ ያዙ፣ እንደዚህ በጌታ በኢየሱስ። ሳሙኤል ለሳኦል 3 ሰዎች ያገኙሃል፣ 2 ዳቦ ይሰጡሃል እንዳል በጌታ በኢየሱስ በአንተ ፊት የተጨበጠ ይህ እጅ እግዚአብሔር ሆይ እህልና ውሃ በእግዚአብሔር እጅ እንደሆነ አየው እንዳለ ሰለሞን፣ አቤቱ እግዚአብሔር ሆይ እህልና ውሃ የክረምትና የበጋ አይደለም፣ የሀብታምና የድሃ አይደለም፣ የባለስልጣን አይደለም። እህል በአንተ እጅ ነው፣ ውሃ በአንተ እጅ ነው፣ የሚጠጡት በአንተ እጅ ነው፣ የሚበሉት በአንተ እጅ ነው። እግዚአብሔር ሆይ በዚህ ቤት የተዘረጋ እጅ አንተን የሚታመን አንተን የሚደገፍ አንተን አምላኩ ያደረገ ጣዖት ያልሆነ አምላኩ ለማንም የማይሰግድ ለአንተ የሚሰግድ አንተን ብቻ የሚያመልክ ነው። አንተን እያመለኩ የተራቡ የተቸገሩ የተሳቀቁ የጎደለባቸው ያጡ ወይም ደግሞ በአቅማቸው በጉልበታቸው እኩል እግዚአብሔር ሆይ በድካማቸው ልክ የማይኖሩ ሰዎች በጌታ በኢየሱስም ዛሬ ጸለይኩላቸው። በእጃቸው ቅባቱን እንደተቀቡ እህልና ውሃ በጌታ በኢየሱስም ለሳኦል 2 ዳቦ እንደተሰጠው እንጀራ እንደተሰጠው በጌታ በኢየሱስም በኢየሱስ እጅ እንድሪያስ አምጥቶ በዛ ሕፃን ልጅ የነበረ 2 ዓሣና 5 እንጀራ እንደበዛ 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 በእጃቸው ያለ ስራ፣ በእጃቸው ያለ እንጀራ፣ በእጃቸው ያለ ጥቂት ነገር በጌታ በኢየሱስም እንዲበዛ ጸልያለሁ። እጃቸው ውስጥ እንዲገባ ጸልያለሁ። እንጀራ እጃቸው ውስጥ እንዲገባ ጸልያለሁ። በኢየሱስም በረከት እጃቸው ውስጥ እንዲገባ ጸልያለሁ። እንዲያገኙ ጸልያለሁ። እንዲከናወንላቸው ጸልያለሁ። እንዲትረፈረፉ ጸልያለሁ። እንዲበዛላቸው ጸልያለሁ። ጽዋቸው የተትረፈረፈ እንዲሆን ጸልያለሁ። ሚስማማ ሰው አለ ከኔ ጋር ጸልያ። እጆችን ከፍ አድርግ። በኢየሱስም የሥራ በር ማንም የማይዘጋው፣ ሟርተኛ የማይዘጋው፣ ደጋሚ የማይዘጋው፣ መተተኛ የማይዘጋው የሥራ በር በኢየሱስም ይከፈት፣ በኢየሱስም ይከፈት። ለመጨረሻ ጊዜ ጸልያለሁ። ቀኝ እጆቻችሁን በግንባራችሁ ላይ አድርጉ። እግዚአብሔር ምሕረትም እንደሰጠው ዘመንም እንደሰጠው ትውልድም እንደሰጠው ቸርነትም እንዳደረገለት ሰው ጸልይላችኋል። በእናንተ ያለ መለኮታዊ ሥራ፣ አገልግሎት፣ አኖይንቲንግ፣ የመስበክ አቅም፣ የመዘመር አቅም፣ የመስራት አቅም፣ የማገልገል ጉልበት፣ የትንቢት መንፈስ በኢየሱስ ስም የትንቢት መንፈስ፣ የትምህርት በትር፣ የዝማሬ በትር፣ የቃል በትር፣ የመገለጥ በትር በኢየሱስ ስም ያቆጠቁጣል። በኢየሱስ ስም ያብባል። በኢየሱስ ስም ይውጣል። በኢየሱስ ስም ይወርሳል። በኢየሱስ ስም በውስጣችሁ ያለው አኖይንቲንግ በጌታ በኢየሱስ ክርስቶስ ስም ጸልያለሁ፣ ይገለጣል። ምድርን ይወርሳል። ትሰማላችሁ፣ ትታያላችሁ፣ ትደመጣላችሁ። ሃሌሉያ አሜን ነው። እግዚአብሔር ሆይ የማስተማር ቅባት፣ የመዘመር የእረኝነት እግዚአብሔር ሆይ የወንጌላዊነት
በጌታ በኢየሱስም በእነሱ ያለ ዝማሬ በእነሱ ያለ እግዚአብሔር ሆይ የትኛውም አይነት አኖይንቲንግ በኢየሱስም አክቲቭ እንዲሆን እንዲገለጽ ጸልያለሁ። ሻርፕ ሹተር ይሆን የሚያዩ የማይስቱ ኤግዛክት አደባባዩን ስጣቸው፣ ምድሪቷን ስጣቸው፣ የትውልዱን ጆሮ ስጣቸው። ሙሽሪት ወደ ሙሽራ እንደምትመጣ ሙሽራ ወደ ሙሽሪት እንደሚመጣ የሚያወጣ ቅባት ወደ እነሱ ይምጣ፣ የሚገልጥ አኖይንቲንግ ይምጣ። አሜን ነው። ወንጌል ይለውጣል።